ቅዱስ ሚካኤል ምርኩዛችን ነው፣ መጽናኛችን ነው። ሲደክመን የሚያጽናናን የሚያረጋጋን ጉልበት የሚደገፍበት አትፍሩ ይላል ገናናው መልአክ ቅዱስ ሚካኤል። የተጠመደውን ወጥመድ ክፉ ነገር ሁሉ ከሕይወታችን የሚበጣጥሰው ይህ ገናና መልአክ ብዙ አይነት ችግሮችን ድል የሚያደርግልን የሚያሸንፍልን ኃይል፣ ብርታት፣ ጽናት የሚሆነን ከሞት መዳፍ ነፃ እንድንወጣ የሚያደርገን እሱ ገናናው ቅዱስ ሚካኤል ነው። ወደ እስር ቤት ወርዶ የእስረኞች ሰንሰለት እንዲረግፍ የሚያደርግ በመከራ ላሉት የምስራችን የሚሰብክ ገናናው መልአክ ቅዱስ ሚካኤል ነው። እንባችንን አፍሰን ጸሎታችንን በመቅደሱ ፊት አድርሰን ስንመለስ ሰላም ይሆናል። ክርስቲያኖች እናንተስ አትፍሩ የሚለው ሴቶቹን ያረጋጋበት የትንሣኤው የምስራች ዛሬም ለእኛ ተስፋችን ነው። ተስፋ በማጣት የተዘጋ የብዙዎቻችን ልቡና በዚህ በተዘጋው ልቡናችን ገብቶ የምስራችን የሚሰብከውን የትንሣኤውን ጌታ ይሻል። የሚያጽናናው የሚያበረታው ሰላምን የሚሰጠው እሱ ነው። ሰላም ያጣው ዓለማችን ሰላም የሚያገኘው የሰላም ባለቤት በሆነው በክርስቶስ ነው። ከክርስቶስ ውጭ ሰላም የለም። ሰላም እሱ ነው። የሰላም ምንጭ እሱ ነው። ለተዘጋው በሐዘን ለጨለመው ልቡናችን ሰላሙን አምላካችን በቸርነቱ ያድለን። ይህንን የሰበከ የተናገረ ገናናው መልአክ ቅዱስ ሚካኤል ነው። እናንተስ አትፍሩ እያለ ዛሬም ይላል፣ እናንተስ አትፍሩ። የእግዚአብሔር መልአክ ከሰማይ ወርዶ ድንጋዩን ከመቃብሩ ላይ ፈንቅሎ የመቃብሩ ባዶነት እንዲታይ የጌታችን ትንሣኤ እንዲገለጥ እንዲረጋገጥ ትንሣኤውን ለመመስከር በመቃብሩ ስፍራ ላይ ነበር ነው የሚለን ያ መልአክ ገናናው መልአክ ቅዱስ ሚካኤል። ሴቶች ወደ መቃብሩ ጠጋ ባሉበት ሰዓት እናንተስ አትፍሩ፣ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። የተሰቀለው የሞተው እሱ ሞትን ድል አድርጎ እንደተነሳ ለማስረዳት እናንተስ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። እንደተናገረ ተነስቷልና ከዚህ የለም፣ ኑ መቃብሩን እዩት ባዶ ነው ሲል መልአኩ የጌታችንን ትንሣኤ ለሴቶች መመስከር ጀመረ ይላል። በታላቅ ደስታ ፊቱ እንደ ፀሐይ እያበራ እንደ በረዶ ነጭ የሆነ ልብስ ለብሶ የጌታችንን ትንሣኤ ይመሰክር ነበር። እናንተስ አትፍሩ፣ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። ተነስቷል፣ ከዚህ የለም፣ ኑ መቃብሩን እዩት። ትንሣኤው እንዲገለጥ እንዲረጋገጥ መቃብሩ ባዶ ነው፣ ኑ እዩ በማለት ሴቶችን ወደ መቃብሩ እየመራ የጌታችንን ትንሣኤ የመሰከረ የገናና መልአክ ነው። የእግዚአብሔር መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። የምንነጋገርበት የትምህርታችን መነሻ ይሆናል። ቃሉ በማቴዎስ ወንጌል ምዕራፍ 28 ቁጥር 3 ላይ ተመዝግቧል። እስመ መልአከ እግዚአብሔር ወረደ እምሰማይ ወአንኰርኰራ ለኢቲብን ወነበረ ዲቢሃ። የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ድንጋዩንም ከመቃብሩ ላይ አንከባሎ ተቀምጦበት ነበር። ወርእየቱ ከመ ዘመብረቅ ወአልባሲሁኒ ኮነ ጻዕዳ ከመ በረድ። መልኩ እንደ መብረቅ እንደ ፀሐይ ያበራ ነበር። ልብሱም ደግሞ እንደ በረዶ ነጭ ነበር። ወይም ግርማሁ ተሃውኩ ወኮኑ ከመ አብድንት ለያቅቡ መቃብረ። ከግርማው የተነሳ መቃብሩን የሚጠብቁት እንደ በድን ሆኑ። አሁን ያነበብኩት የማቴዎስ ወንጌል ምዕራፍ 28 ከቁጥር 3 እስከ 5 ያለው ኃይለ ቃል ነው። ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ጋራ በተያያዘ የትንሣኤውን የምስራች ለመንገር ለማብሰር ለመመስከር መላእክት ከሰማይ ወርደዋል። ከሰማይ ከወረዱ በመቃብሩ አጠገብ ከታዩ ቅዱሳን መላእክት አንዱ በዛሬው ዕለት የምናከብረው ገናናው መልአክ ቅዱስ ሚካኤል ነው። እስቲ አክብሩት ይህን ገናና መልአክ ሁላቸውም። ቅዱሳን መላእክት በሰው ልጆች ድነት ውስጥ የራሳቸው ድርሻ ያላቸው፣ በእግዚአብሔር የማዳን ሥራ ውስጥ ተልኳቸው ከፍ ያለ
ያለ እረፍት እግዚአብሔርን የሚያመሰግኑ የሰው ልጆች ድነት የሚያስደስታቸው የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ እንደገለጠው ወይሬእዩ ትፍስሕተ እንተ ትከውን ለካልአን ከመዚያሆሙ ይእቲ ለሰው ልጆች የሚደረገው ተድላ ደስታ ሁሉ ለነሱ የተደረገ ያህል ያስደስታቸዋል ሲል ተናግሮላቸዋል ስለ ቅዱሳን መላእክት። ከነዚህ ገናና መላእክት አንዱ ገናናው መልአክ ቅዱስ ሚካኤል ነው። የጌታችን ትንሣኤ ያበሰረ የነገረ ሴቶችን ከፍርሃት ያላቀቀ ወደ መቃብሩ ይገሰግሱ ለነበሩ ሴቶች የጌታችንን የትንሣኤ ምስራች ያበሰረ ይህ ገናና መልአክ ነው። ለሁላችንም መልካሙን የብስራች ያሰማን። ሁላችሁም እንደምታውቁት ይህ ወቅት ቤተ ክርስቲያናችን የጌታችንን ትንሣኤ የምታከብርበት ስለ ጌታችን ትንሣኤ የምትመሰክርበትና ትንሣኤውን የምታስተምርበት ወቅት ነው። የቤተ ክርስቲያናችን ዋና ተልእኮ የአምላካችንን ከሰማይ መውረድ ከድንግል መወለድ በዚህ ምድር መመላለሱን ምድርን በኪደተ እግሩ መቀደሱን ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት እየፈወሰ መመላለሱን ሥጋውን ቆርሶ ደሙን አፍሶ ለሰው ልጆች ቤዛ መሆኑን መመስከር ከሞት ባርነት ከመቃብር ተገዥነት ነፃ ያደረገን አምላካችን መሆኑን ለሰው ልጆች ሁሉ ማስረዳት ተልእኮዋ ነው። ይህን ትምህርት ታስተምራለች። በዚህ ትምህርት አማካኝነትም የሰው ልጆችን ወደ እግዚአብሔር ታቀርባለች፣ ትሰበስባለች። ወደ እግዚአብሔር ለሚቀርቡ ወደ ቅድስት ቤተ ክርስቲያን ለሚሰበሰቡ ሁሉ የጌታችንን ትንሣኤውን መመስከር የዕለት ተዕለት ተግባሯ ነው። በተለይ በዚህ ወቅት ደግሞ ትንሣኤውን አጉልታ ትናገራለች። የክብር ባለቤት አምላካችን በአርአያው በአምሳሉ የፈጠረውን የሰውን ልጅ ለማዳን በነቢያት በተነገረው ትንቢት መሰረት 5500 ዘመን ሲፈጸም ከሰማይ ወርዷል፣ ከድንግል ተወልዷል። የሰውን ልጆች ለማዳን ለሁላችን ቤዛ ለመሆን በመስቀል ተሰቅሏል። ሥጋውን ቆርሷል፣ ደሙን አፍሷል። እነሆ በዚህ ምድር ላይ 33 ዓመት ከ3 ወር ቆይቷል። 3 ዓመት ከ3 ወር ደግሞ ቀን ቀን በቤተ መቅደስ እያስተማረ ሌሊት ሌሊት በደብረ ዘይት ተራራ እያደረ ኖሯል። አምላካችን በዚህ ምድር ላይ ቤትና መጠለያ ማደሪያ የሌለው መምህር ነበር። ቤት የሌለው ማደሪያ የሌለው በደብረ ዘይት ተራራ እያደረ ያስተማረ ድውያነ ሥጋን ድውያነ ነፍስን ያለ ዋጋ በነፃ የፈወሰ ይህንን እያደረገ ወንጌልን በቃልም በተግባርም ያስተማረ አምላካችን ነው። ሁላችንን ለማዳን በዕለተ ዓርብ በቀራንዮ አደባባይ ከተሰቀለ ቅድስ ነፍሱን ከቅድስ ሥጋው በገዛ ስልጣኑ ከለየ በኋላ በዮሴፍና በኒቆዲሞስ አማካኝነት በድርብ በፍታ ገንዘው በአይሁድ ያገናነስ ሥርዓት አዘጋጅተው በአዲስ መቃብር ቀበሩት። ዮሴፍ ለራሱ ባዘጋጀው መቃብር አምላካችን እንዲቀበርበት አድርጓል። ማንም ያልተቀበረበት አዲስ መቃብር ነበር። በአካለ ነፍስ ወደ ሲኦል ወረደ፣ ነፍሳትን ከሲኦል ባርነት ነፃ ለማውጣት። ለውስተ ሲኦል ጻኡ ወለውስተ ጽልመት ተከሰቱ ወርእዩ ብርሃነ አብየ። በጨለማ ውስጥ ያላችሁ ውጡ፣ በድቅድቅ ጨለማ ውስጥ ያላችሁ በብርሃን ተገለጡ በማለት ሲኦልን በርብሯታል። ሲኦልን ከመበርበሩ
ነፍሳትን ከሲኦል ከማውጣቱ አስቀድሞ ዲያብሎስን አስሮታል። በቅዱስ ወንጌል እንደተነገረ ወአልቦ ዘይክል በውያ ቤተ ኃያል ወበርብሮ ተነዋዩ ለመይቀደመ አሲሮቶ ለኃያል። ያንድን ኃይል ያለው ጉልበት ያለውን ሰው ቤቱን ለመበርበር ሀብቱን ለመዝረፍ የመጣ አካል ያን ኃይለኛ ሰው ይዞ እጅ እግሩን ሳያስር ቤቱን ሊዘርፍ ቤቱን ሊበረብር እንደማይችል በሲኦል ውስጥ በዲያብሎስ ባርነት ስር የነበሩትን ነፃ ለማውጣት አምላካችን አስቀድሞ ጠላታችንን ዲያብሎስን አስሮታል። በቀራንዮ መስቀል ላይ ሆኖ ኤሎሄ ኤሎሄ የሚል ድምፅ አሰምቷል። ይሄ ዲያብሎስን ያቀረበበት ሞትን ለመቅጣት የተጠቀመው ጥበብ ነበር። ይህንን የሰማው ዲያብሎስ ነፍሱን ከስጋው እለያለሁ ብሎ በቀረበበት ሰዓት በመስቀሉ እግር ስር በልዩ ስልጣኑ አስሮታል። መዳፉን ሳያሳርፍበት ነፍሱን ሊነጥቃት ስልጣኑን ሊያሳይበት በማይችልበት ሁኔታ ላይ ዲያብሎስን አሰረው። ቅድስት ነፍሱን ከቅድስት ስጋው በገዛ ስልጣኑ ለየ። አጽነነ ርሶ ወመጠው ነፍሶ ራሱን ዘንበል አድርጎ ነፍሱን ሰጠ ነው የሚለው። ዲያብሎስን ካሰረው በኋላ በአካለ ስጋ በአካለ ነፍስ ወደ ሲኦል በአካለ ስጋ ወደ መቃብር ወርዷል። አምላካችን 5500 ዘመን ታስረው የነበሩትን የሲኦል እስረኞችን የሲኦል የብረት ሰንሰለቶችን ማለት ያጋንንትን ኃይልና ስልጣን ሰባብሮ በሲኦል የነበሩ ነፍሳትን ነፃ አውጥቷቸዋል። ደስ ይበላቸው ኦርቶዶክሳውያን። በአካለ ስጋ ወደ መቃብር ወረደ። 3 መዓልት 3 ሌሊት በከርሰ መቃብር አደረ። መቃብር የሚከፍትለት መግነዝ የሚፈታለት ሳይሻ መቃብሩ እንደታተመ ድንጋዩ እንደተገጠመ በዝግ መቃብር አምላካችን ሞትን ድል አድርጎ ተነስቷል። ይህ የኛ የትንሣኤያችን መሰረት ነው። የምንሞት እንደሆነ እናውቃለን፣ የምንነሳ እንደሆነ ደግሞ እናምናለን። ሞትን በአምላካችን ትንሣኤ ድል እናደርገዋለን፣ እናሸንፈዋለን። እሱ እንደተነሳ ሁላችንም እንነሳለን። የአምላካችን ትንሣኤው የኛም የትንሣኤያችን መሰረት ነው። ይህን እናምናለን። አምላካችን ከሰማይ ሲወርድ ሰማይ አልተቀደደም። ከድንግል ሲወለድ ማኅተመ ድንግልናዋን አልለወጠውም። ሲነሳ መቃብሩ እንደታተመ እንደተዘጋ ነው የተነሳው። በዝግ መቃብር ነው የተነሳው። ክርስቲያኖች ይሄ ድንቅ ነው። አእምሮ ሊመረምረው አንደበት ሊናገረው አቅም ያንሰዋል። መመርመር የማይቻል ድንቅ ነገር ነው። በዝግ መቃብር መነሳት፣ በሕቱም ድንግልና ተጸንሶ መወለድ ለማንም ፍጡር ያልተቻለ ለአምላካችን ብቻ የሆነ ድንቅ አምላካዊ መለኮታዊ ጥበብ ነው። ክርስቲያኖች በዝግ መቃብር መቃብሩ እንደታተመ ተነስቷል። መቃብሩ በነገሥታቱ ማኅተም ታትሞ ነበር። መቃብሩን ለመጠበቅ 16 ወታደሮች በመቃብሩ ዙሪያ ተመድበው ነበር። መቃብሩን አይደለም ራሳቸውን መጠበቅ አልቻሉም። መቃብሩን ለመጠበቅ የተሰለፉት ወታደሮች ሊመረምሩት በማይችሉት ይዘው ሊያስቀሩት በማይችሉት ድንቅ አምላካዊ ስልጣኑ ሞትን ድል አድርጎ በተዘጋ መቃብር አምላካችን ተነስቷል። ደስ ይበላቸው ክርስቲያኖች። ለዚያ ነው ቤተ ክርስቲያናችን የአምላካችንን ትንሣኤ የምትመሰክርልን። ክርስቶስ ከሙታን ተለይቶ ተነሳ ብላ የምትነግረን ለዚያ ነው። ክርስቶስ ከሙታን ተለይቶ እንደተነሳ ሁላችንም ከሙታን ተለይተን እንደምንነሳ ሞትን
እንደምናሸንፈው አምላካችን ለትንሣኤያችን በኩር ሆኖናል። መሪያችን ነው፣ ፊት አውራሪያችን ነው ለትንሣኤያችን አምላካችን። ስለዚህ የእሱ ትንሣኤ ለእኛም ትንሣኤያችን ነው። የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ተንሳ ወአንሳ ኩሎ ሙታን ወፈቶሙ ለሙቆሃን፣ ተነሳ ሙታንንም አስነሳ፣ በሞት እስረኞች የነበሩትንም ከሞት እስረኝነት ፈታቸው ነው የሚለን ክርስቲያኖች። የሞት ማሰሪያ ተሸንፏል። ከሞት ባርነት ሁላችንም ነፃ ወጥተናል። ይህ በክርስቶስ ትንሣኤ የተደረገልን የተሰጠን ትልቅና ውድ ስጦታ ነው። ይህን ዓለም በሞት እንሰናበተዋለን፣ ሞትን ደግሞ በትንሣኤ እናሸንፈዋለን። በትንሣኤ ሞትን ድል ነስተን አምላካችንን መስለን ለማይቆጠር ለማይለካ አዝማነ መንግሥተ ሰማያት የምንዘጋጀው አምላካችንን መስለን በምንነሳው ትንሣኤ አማካኝነት ነው። ይህን የሰጠን አምላካችን ክብርና ምስጋና ለስሙ ይሁን። በዚህ ጊዜ ማንም ሳያስፈራቸው፣ ጨለማ ሳይበግራቸው፣ ሴትነት ድል ሳይነሳቸው ወደ መቃብሩ የሚገሰግሱ ለፍቅሩ እጅ የሰጡ የተማረኩ ሕይወታቸውን ንብረታቸውን ትተው የተከተሉ ሴቶች ወደ መቃብሩ ይገሰግሱ ነበር። በዚያን ጊዜ ጌታችን ተነስቷል። ግን የተነሳው መቃብሩ እንደተዘጋ ነው ብያቸዋለሁ። ታዲያ ሴቶች ወደ መቃብሩ በሚገሰግሱበት ሰዓት የእግዚአብሔር መልአክ ከሰማይ ወርዶ ድንጋዩን ከመቃብሩ ላይ ፈንቅሎ የመቃብሩ ባዶነት እንዲታይ፣ የጌታችን ትንሣኤ እንዲገለጥ እንዲረጋገጥ ትንሣኤውን ለመመስከር በመቃብሩ ስፍራ ላይ ነበር ነው የሚለን። ያ መልአክ ገናናው መልአክ ቅዱስ ሚካኤል ነው። አክብሩት ይህን ገናና መልአክ በእውነት የካው ሚካኤል የምትሉት ገናናው መልአክ። ሴቶች ወደ መቃብሩ ጠጋ ባሉበት ሰዓት መልአኩ እንዲህ ይላቸዋል፣ አንትንሰይ ትፍራ እስመ አአምር ከመ ኢየሱሳ ዘተሰቅለ ተሐስሳ፣ እናንተስ አትፍሩ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። ምን ያለውን? የተሰቀለውን ነው ያለው። ምክንያቱም የተነሳው ሌላ የተሰቀለው ሌላ አይደለም። የተሰቀለው እሱ ነው፣ የተነሳውም እሱ ነው። የተሰቀለው የሞተው እሱ ሞትን ድል አድርጎ እንደተነሳ ለማስረዳት እናንተስ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። ተንሳ ይሃሎ ዝየሰ በከመ ይቤ፣ እንደተናገረ ተነስቷልና ከዚህ የለም። ኑ መቃብሩን እዩት ባዶ ነው ሲል መልአኩ የጌታችንን ትንሣኤ ለሴቶች መመስከር ጀመረ ይላል። ክርስቲያኖች በታላቅ ደስታ ፊቱ እንደ ፀሐይ እያበራ እንደ በረዶ ነጭ የሆነ ልብስ ለብሶ የጌታችንን ትንሣኤ ይመሰክር ነበር። እናንተስ አትፍሩ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። ተነስቷል፣ ከዚህ የለም። ኑ መቃብሩን እዩት። ትንሣኤው እንዲገለጥ እንዲረጋገጥ መቃብሩ ባዶ ነው፣ ኑ እዩ በማለት ሴቶችን ወደ መቃብሩ እየመራ የጌታችንን ትንሣኤ የመሰከረ የገናና መልአክ ነው። ይህንን ነው ወንጌላዊ ማቴዎስ እስመ መልአከ እግዚአብሔር ወረደ እምሰማይ ወአንኰርኰራ ለይእቲብን ወነበረ ዲቢሃ ወርእየቱ ከመ ዘመብረቅ ወአልባሲሁኒ ኮነ ጻዕዳ ከመ በረድ። የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መነዋወጥ ሆነ። በመቃብሩ ላይ የተገጠመውን ድንጋይ ጌታችን ከተነሳ በኋላ የመቃብሩ ባዶነት እንዲታይ የጌታችን ትንሣኤ እንዲገለጥ ድንጋዩን አንከባሎ ተቀምጦበት ነበር ነው የሚለን። ከግርማው የተነሳ እነሆ መቃብሩን የሚጠብቁት እንደ በድን ሆነው ነበር ነው የሚለን። ነፍስ እንደተለየው በድን ተዘርረው ነበር። የሆነውን ነገር አላወቁም።
የተከናወነውን የትንሣኤ ምስጢር አልተረዱትም፣ ሊገባቸው አልቻለም። ከነሱ አቅም በላይ ከነሱ አእምሮ በላይ የሆነ ድንቅና ጥልቅ ምስጢር በዚያ ቦታ እንደተፈጸመ ግን እርግጠኞች ናቸው። ምክንያቱም ጌታችን ብርሃነ መለኮቱን ገልጦ ሞቱን ድል አድርጎ ሲነሳ እንዴት እነሱ ሊያዩት ይችላሉ? ብርሃነ መለኮቱን በገለጠበት በደብረ ታቦር ተራራ ላይ ወዳጆቹ እነ ቅዱስ ጴጥሮስ እንኳ እርሱን አይተው መቋቋም ስላልቻሉ በግንባራቸው ፍግም ብለው ወደቁ ነው የሚለን። ትንሣኤውን በገለጠበት ሁኔታ መቃብሩን ለመጠበቅ የተሰለፉ ወታደሮች ያንን መለኮታዊ ብርሃን የማየት ተቋቁሞ የመቆም አቅም አልነበራቸውም። እንደ በድን ሆነው ነበር ነው የሚለን። ቆይተው ነው ነፍስ የዘሩት ክርስቲያኖች። ሲነሱ የሚያዩት ነገር ለዓይናቸው ድንቅ ነው። የመቃብሩን ባዶነት አይተዋል። መነሳቱን አምነዋል። ወደ ከተማ ገብተው ያወሩትም ስለ መነሳቱ ነበር። ይህን ነገር ለመሰወር ተነሳ የሚለው የምስራች እንዳይነገር እንዳይበሰር የሚፈልጉ አይሁድ ግን ወታደሮችን አባብለው በገንዘብ አማለሏቸው ይላል። ተነሳ ብላችሁ እንዳታወሩ፣ ደቀ መዛሙርቱ መጥተው ሰረቁት ብላችሁ ተናገሩ አሏቸው። ይህንን ነገራችሁን በገዢዎች ዘንድ ተቀባይነት እንዲያገኝ እናደርጋለን፣ እናንተም የበለጠ ከፍ ያለ ሹመት ታገኛላችሁ አሏቸው። በገንዘብ ተገዝተው እነሆ ደቀ መዛሙርቱ መጥተው ሰረቁት ብለው ተናገሩ ይላል። ክርስቲያኖች ይህ ውሸት ነው። የጌታችን መነሳት ግን እውነት ነው። ክርስቲያኖች ደስ ይበላችሁ፣ ጌታችን ተነስቷል። የእነሱ ልቡና ሞቷል፣ ጌታችን ግን ተነስቷል። ስለዚህ በገንዘብ ተገዝተው ትንሣኤውን ሊደብቁ ሞክረዋል። አሁን ክርስቲያኖች ጥያቄ ሲጠየቁ ግን መልስ መስጠት አልቻሉም። ማለት እንደ በድን ሆነው ነበር። እንደ በድን የሆነ ሰው የሆነውን ነገር አያውቅም፣ ሊያይ አይችልም። ደቀ መዛሙርቱ መጥተው ሰረቁት ነው ያሉት። እኛ ተኝተን ነበር የሆነውን ነገር አላወቅንም ያሉም አሉ። አንደበታቸው ቃላቸው ተለያይቷል። የያዙት ነገር ሐሰት ነበር። የጌታችን ትንሣኤ ግን እውነት ነው። ከትንሣኤ እስከ 40 ቀን በግልጥ አምላካችን በአደባባይ ተመላልሷል። ደቀ መዛሙርቱ እያዩት በዝግ መቃብር የተነሳው አምላካችን በዝግ በር ወደ ደቀ መዛሙርቱ ገብቶ ሰላም ለእናንተ ይሁን ሲል የምስራችን ሰብኮላቸዋል። አምላካችን ለሁላችንም ሰላሙን ያድለን። ዛሬ እንደ መቃብሩ ተስፋ በማጣት የተዘጋ የብዙዎቻችን ልቡና በዚህ በተዘጋው ልቡናችን ገብቶ የምስራችን የሚሰብከውን የትንሣኤውን ጌታ ይሻል። የሚያጽናናው የሚያበረታው ሰላምን የሚሰጠው እሱ ነው። ሰላም ያጣው ዓለማችን ሰላም የሚያገኘው የሰላም ባለቤት በሆነው በክርስቶስ ነው። ከክርስቶስ ውጭ ሰላም የለም። ሰላም እሱ ነው። የሰላም ምንጭ እሱ ነው። ለተዘጋው በሐዘን ለጨለመው ልቡናችን ሰላሙን አምላካችን በቸርነቱ ያድለን። ይህንን የሰበከ የተናገረ ገናናው መልአክ ቅዱስ ሚካኤል ነው። እናንተስ አትፍሩ እያለ ዛሬም ይላል፣ እናንተስ አትፍሩ፣ የተሰቀለውን የሞተውን የተነሳውን ሞትን ድል ያደረገውን እሱን እንደምትሹ አውቃለሁ፣ አትፍሩ ይላል ገናናው መልአክ ቅዱስ ሚካኤል። በረከቱ ከሁላችን ጋር ይሁን። የሚያጽናናን የሚያረጋጋን የተጠመደውን ወጥመድ ያለውን ክፉ ነገር ሁሉ ከሕይወታችን የሚበጣጥሰው ይህ ገናና መልአክ ቅዱስ ሚካኤል ነው። ጥበቃው ከሁላችን ጋር ይሁን። ያን ጥበቃ ተስፋ አድርገን የመጣ ነው። ጸሎቱ ረድኤቱ ተስፋችን ነው። እናንተስ አትፍሩ የሚለው ሴቶቹን ያረጋጋበት የትንሣኤው የምስራች ዛሬም ለእኛ ተስፋችን ነው። ሲደክመን የልቡናችን ጉልበት የሚደገፍበት ምርኩዛችን ነው፣ መጽናኛችን ነው። እንባችንን አፍሰን ጸሎታችንን በመቅደሱ ፊት አድርሰን ስንመለስ ሰላም ይሆናል። ክርስቲያኖች የሰላም ባለቤት አምላካችን ሰላሙን ለሁላችን ያድለን። እንደ ተቀበረ እንደ ሞተ አልቀረም።
አምላካችን እንደሞተ እንደተቀበረ ቢቀር የክርስትናው ዓለም ቀና ብሎ መሄድ አይችልም ነበር። ቀና ብለን መሄድ እንድንችል ያደረገን በትንሣኤው ነው አምላካችን። ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ከቁጥር 24 ላይ እንዲህ ነው የሚነግረው። አቡሁ አንሶ እሙታን፣ አባቱ ከሙታን መካከል አስነሳው ይላል። እስመ ይክል ይዞቶ ሞት፣ ሞት ይዞ ያስቀረው ዘንድ አልቻለምና ነው የሚለን። በሞት ላይ ስልጣን ያለው ሞትን ድል ያደረገው አምላካችን ዛሬም ብዙ አይነት ችግሮችን ድል የሚያደርግልን የሚያሸንፍልን ኃይል፣ ብርታት፣ ጽናት የሚሆነን ከሞት መዳፍ ነፃ እንድንወጣ የሚያደርገን አምላካችን ነው። ትንሣኤውን ትንሣኤ ልቡና የምንነሳበት ያድርግልን። ስለዚህ በትንሣኤው ሳምንት ውስጥ የገናናው መልአክ የቅዱስ ሚካኤልን ወራዊ በዓል ልናከብር ዛሬ በዚህ ተሰብስበናል። እንዲህ ደስ በሚል ኦርቶዶክሳዊ ስነ ስርዓት ተሰብስበን ስርዓተ ቅዳሴውን ተከታትለን አድምጠን የትንሣኤውን የምስራች እየመሰከርን ነው ያረፈድነውና አምላካችን ትንሣኤ ልቡናውን ለሁላችን እንዲሰጠን የአምላካችን ቸርነቱ የገናናው መልአክ የቅዱስ ሚካኤል ጠባቂነቱ ከሁላችን ጋር ይሁን። የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መነዋወጥ ሆነ። የማን መልአክ? የጌታ መልአክ ነው የሚለው። እሱ ገናናው ቅዱስ ሚካኤል ነው። ወደ እስር ቤት ወርዶ የእስረኞችን ሰንሰለት እንዲረግፍ የሚያደርግ በመከራ ላሉት የምስራችን የሚሰብክ የጌታችን የትንሣኤው ምስክር የመላእክት አለቃ ገናናው መልአክ ቅዱስ ሚካኤል ነው። ስለዚህ እኛም እንደሱ ከሱ ጋራ የጌታችን የትንሣኤው ምስክሮች ነንና ምስክሮቹ ለመሆን ትንሣኤ ልቡና መነሳት ያስፈልጋል። መቃብሩ ላይ ስለ ሞት ሳይሆን ስለ ትንሣኤ የምንመሰክር የምናውጅ ነን። ለዚያ ትንሣኤ ልቡናን መነሳት የፍቅር ትንሣኤ ማድረግ፣ የአንድነት ትንሣኤ ማድረግ፣ መከባበር፣ መዋደድ፣ ክርስቲያናዊ ሕይወታችንን በቃል ሳይሆን በተግባር መኖር መፈጸም ይገባናል። ለትንሣኤው ያደረሰን አምላካችን ለብርሃነ ዕርገቱ በቸርነቱ ያድርሰን። ቀሪውን ጊዜ አባቶቻችን በቡራኬ ቀሪውን መልእክት ያስተላልፋሉ። እኔ እዚህ ላይ ይበቃኛል። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። የመላኩ ጥበቃ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር